አንቀርም እኮ በድፍረት አሳይ ከፈለሽ ሚዲያ ላይ አውጪው ብዬሻለሁ። ካንተ ልጀምሪያው ማይስ ላይ በደንብ ያው አዮ እንደዚህ ይጨርስ። ከዛ ቴክስቶቹንም እንደዚህ ያደርክ ማየት ይችላል። ያው ምንድን ነው የፍሬም ያንተ ነህ እንዴ? ቆይ እሱ እኔ ምን እያደረክ ነው? አይ ኖ ይሄንን አይተው ወረድ ስትል እንዲስታወርደው ነው። እዚህ ጋር የምታየው ምንድን ነው? እሺ ይሄንን ቅንብር አምነሽ ነው ሩታ? ይሄ ቅንብር ፎቶ አይደለም። ይሄ ቅንብር ፎቶ አይደለም። አስረኝ ፍሬም ያው ይሄን ፎቶ የተነሳሁት እኔ ቡታጀራ ላይ በደንብ አድርገህ ፎቶውን ያው ይሄን ፎቶ የተነሳሁት እኔ የፕሮግራሙ ቀን የሰርግ ቀን አልነበረም? ይሄን ፎቶ የተነሳሁት ቅንብር ነው አይደለም? ንገራት እንጂ ፍሬም ቅንብር ነው አይደለም? ያው ና ላሳይ ካሜራማን፣ ይሄ ቅንብር ነው አይደለም? ይሄ ፎቶ ያው ቅንብር ነው አይደለም? ወይኔ ፈጣሪ ነው አይደለም? ሩታ ለምንድን ነው ሰውን የምታምኘው? እንዴ እንደዚህ አይነት ፎቶ ነው ያቀናብሬ ያሳይሻለሁ ከፈለግሽ። ወይኔ ጉዴ! እስቲ አንዴ ሩታ ምን ይሆንሻለሽ? ማመን ካቃተሽ ማለት ነው ፎቶውን ልቀቂላቸው ነው ኦዲየንስ ልቀቂላቸውና እነሱ አይተው ይፍረዱ። እግዚአብሔርን አይተው ይፍረዱ። አይተው ልክ እኔ ባንተ ልክ እንደዚህ ያለው። ሰላም 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 ውድ ፋሚሊ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ጋር ሰላም ነው። ዛሬ እንግዲህ በሰማኑ ባየ ነው በጣም የሚያስጠላ በጣም የሚደብር ለማንም ሰው ትምህርት የማይሰጥ ሲቀጥል ለክስክስነትን የሚያስተምር የወጣት ርካሽ ቪዲዮ ነው የተለቀቀው። አዎ አድናቂ ነው። አዎ የአብርሃም እና የሩታ አድናቂ ነበር። ነገር ግን የሚሰሩት ስራ በጣም የሚደብር ነው። ማንንም አይወክልም። ምን እንዳጣ ምን እንዳጎደለች ምን እንዳረገችው እኔ ግራ ገብቶኛል። ከሱ ሚስት በላይ መቼም በዚህ ምድር ላይ የለችም። እንኳን ሌላ ሴት ይወራባት አይደለም ትበዛበታለች። ሀቂቃ ከሆነ ትበዛበታለች። እውነት የወደደና አበደ አንድ ነው። አንድ ሰው ሲወድ ምንም አይታየውም። ፍቅሩን ብቻ ነው ተመልክቶ የሚኖረው እንጂ ሩታ በላዋ ላይ እንኳን ሌላ ነገር ሊመኝባት አይደለም የሚሰሰትላት ልጅ ነበረች። እሱም ተናግሯል። ነገር ግን የለመደበት አይተውም። ልምድ ነው፣ እድገት ነው፣ በቃ አስተዳደግ ነው። ሴትን በልጅነቱ በሴት ጭን የለመደ ወንድ ምንም ብታረግለት ሚስቱ አበቀውም። አዎ እየመረራችሁ አጡት። ልክስ እና ካስመሳይ ወንድ እሱ ይጠብቃችሁ። በጣም ነው የሚያስጠላው። ፎቶ መነሳት ከድሮ የክስ ጋር ምናምን ምን አስፈለገ? መጻጻፍ ምን አስፈለገ? ይሄ የወንድነት ባህሪ ነው። ጀግና 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 ተባለ አይደለም? ሚዲያውን አነቃነቅ ነው እኛ ይደጉ ይለወጡ በማለት ነገር ግን እሱ ርክስ ነው ያለው አብርሃም ዛሬ። ደሞ እኮ ነው የገረመኝ ማለት ነው እንበር ብሎ ትቶ መሄዱ ሚስቱ ነው የሚያናደኝ። በጣም ነው የሚያናደኝ ማለት ጥፋት እኮ አለበት ያውቃል። ጥፋቱን አምኖ ሚስቱን አባብሎ ይዞ ሄዶ ቤቱ ማሳመን ይቻላል። ትቶ ጅስርክሽ ብሎ ብር ብሎ የሚሄድ ይሄ ምንድነው? የሌባ አይነ ደረቅ እንባ ወዳድል ነው። እንደዛ ነው በጣም ወላሂ እኔ እንጃ። ያረግዱ ይሄ ባል ሳይሆን ለምን ለጓደኝነት እንኳን የሚደረግ አይደለም። በእውነት በጣም ነው የሚያስጠላው። አዎ እንደዚህ ስላችሁ ደግሞ አብሽን ትጠያለሽ ሃሃሃ አይመለከታችሁም። እኔ ሐራም እና ሐላልን አጋስሳለሁ። አዎ ባልና ሚስት ናቸው። ነገ ባለ ልጅና አባታቸው ነገ አብረው ይመጣሉ፣ ነገ ይታረቃሉ። ነገር ግን ነገሩ ለማንኛውም ስለማያስተምር መቃወሜን አልተውም። በጣም የሚደብር የሚያስጠላ ለማንም የማይጠቅም ቪዲዮ ነው እየተለቀቀ ያለው። ምንድን እንማርበት ከዚህ ቪዲዮ? ዝሙት፣ ችክ ማረግ፣ መጀንጀን በሚስት ላይ በፍቅረኛ የድሮ ፍቅረኛ ማስታወስ በጣም ነው የሚያስጠላው። ምንድነው? ቆይ ይሄ ወንድነት እንድንለው ነው? ወንድ ነህ ጀግና ነህ እንዲባል ነው?
እኔ በጣም ነው ያስጠላኝ በእውነት በጣም የሚደብር። እኔ እች ልጅ በጣም ነው የምታሳዝነው። እኔ እሷ በቃ ካወዳ የራሷ ውሳኔ በራሷ ህይወት መኖር ነው እንጂ ያለባት ዛሬም ነገም እያለቀሰች ይዛ እች ልጅ እንደው መጥፎ ራሷን እንዳትጣላ ነው እኔ ዱዓ ማረግላት በእውነት። ትዳር ሳይሆን እሷ የያዘችው አዳር ነው፣ ይሄ ባል አይደለም። ከዛ ደግሞ ወንድምየው ደግሞ እንደዛ ብላ የተናገረው ትናንትና እሷ መልስ ስትሰጠው አሁንም እነግርሻለሁ ያን ነው በቃ አሁንም እነግርሻለሁ እንደዛው ነው አሳብ ያለ። ያን ያለው ደግሞ እሱ ይሄንን ፋይሉን ስላላየ ነበር። ፋይሉን ሳይ ግን ራሱን ያዘ እና አብርሃም ግን አሻፈረኝ ነው ያለው። በእውነት አሻፈረኝ። በጣም ነው የሚያስጠላው። በጣም በጣም የሚደብር። እኔ እንደዛ አልጠበቅኩትም በእውነት ሱብሃንአላህ። የሰው ልጅ ለካ ይቀየራል እንዴ! የሰው ልጅ ለካ ታገኘ ሌላ ነገር ነው እንደሚያስበው። በእውነት በጣም የሚያስጠላ የሚደብር አስተሳሰብ እና ላይክ የሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ። የመሰላችሁን ጻፉ፣ ችግር የለብኝም። እኔ ግን በጣም ነው ያስጠላኝ፣ በጣም ነው የደበረኝ። ሱብሃንአላህ። እኔ እንደ አይነት ሰው አይቼም ሰምቼም አላውቅም። ብዙ ጊዜ ነው ችግር ይፈጥርና ትቶ ይሮጣል። ይሄ ምንድነው አላውቅም። ራስ ወዳድ ነው፣ በቃ ራስ ወዳድ ነው ያልኩት። በእውነት በጣም ራስ ወዳድ ሰው ነው፣ በጣም ሲገዛ ማለት ነው። እና እኔ እንጃ እኔ ምን ብዬ ልንገራችሁ። እውነት እኔ በጣም በጣም የደበረኝ ነገር ይቅርታ የሚባል ነገር ልቡ ላይ የለም። ከፈጣሪው ጋር አይደለም ሲጀመር። እሷን ትቷት ሄደች። ልጅ ምን እንደሚያጋጥማት ማንንም የሚያውቅ የለም። እውነት በጣም ነው የሚያስጠላው። እና ቪዲዮውን እስከ መጨረሻ አይታችሁ አበረታቱኝ። እወዳችኋለሁ። እኔ የተሰማኝ ታርገል ጣላመሽን ብዬ እንጂ ተመችቶኝ ምናምን አይደለም አሁን ቪዲዮ የሰራሁት። ላይክ አድርጎ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።